በዚህ ዓመት ህይወቴን የገለባበጠው ሁኔታ ተከሰተ። አረብ ሀገር የለፋውበትን የላቤን ውጤት ቤቴ እንደፈረስ ጥቅምት 2017 ዓ.ም መርዶ ተረዳው። ቅዳሜ 10 ሰዓት መተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣ ረዱን። ነገውኑ ንብረታችሁን አንሱ ተባለን። መልሶ ልማት ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታ ካለፈው ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ለማልማት ለተሰኙ ወቅታዊ የመንግስት ትኩረቶችም በ10 ሺዎች የሚቆጠሩ ቤቶችን ፈርሰዋል። ነባሩ የመኖሪያ አካባቢዎች ፈርሰው በሌላ ግንባታዎች ተተክተዋል ወይም በሂደት ላይ ናቸው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ የሚሆን ቦታ እንደተሰጣቸው ሁሉ ያለ ምትክ ሜዳ ላይ ስለ መውደቃቸው የሚናገሩትም በርካቶች ናቸው። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለንብረቶች ለ3 አስርተ ዓመታት ያህል በአካባቢው እንደኖሩ ይናገራሉ። በነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበረ በመጥቀስም የአፈር ግብርን ጨምሮ ሌሎች የነዋሪ ግዴታዎችና የልማት ስራዎችንም ሲደግፉ መቆየታቸውን በማስረጃ ያቀርባሉ። በተለምዶ የጨርቃ ቤት ለሚባሉ ቤቶች መንግስት ባለፈው ዓመታት የይዞታ ማረጋገጫ እንደሚሰጣቸው ቃል መግባቱንም የሚገልጹት ከ450 በላይ የሆኑ ነዋሪዎችም ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ለቢቢሲ ተናግረዋል። ነዋሪዎቹ ቤት በማከራየት ቤተሰብ ያስተዳድሩ እንደነበረም ጠቁመው እድራቸውንም ጨምሮ ሌሎች ማህበራዊ አገልግሎቶቻቸው መበታተናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹት ነዋሪዎቹ ህይወታቸውን መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ይላሉ። ከነዚህ ነዋሪዎችም ሁለቱን ሰዎች ታሪካቸውን ባንደበታቸው ቢቢሲ እንዲህ አድርጎ አቅርቦልናል። ሀገር አለኝ ብዬ ነበር ትላለች ወርቅነሽ አለሙ። የሶስት ልጆች እናት ነች። በተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል ነኝ። 11 ዓመት አረብ ሀገር ለፍቻለሁ። ይበቃኛል ሀገሬ ልግባ ብዬ ወስኜ ወደ ሀገሬ ተመለስኩ። ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለግኩ። ለልጆቼ ማሳደጊያ ይሆንልኛል ብዬ በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያለኝን ጥሪት አሟጥጬ ቤት ገዛው። ቤት ተጨማሪ 3 ክፍሎችም ሰርቪሶች ነበሩትም። ስገዛው ካርታ እንደሌለው አውቄያለሁ። ነገር ግን ይጸድቃል አሉኝ። እኔም አመንኳቸው። ከመንግስት ቃል ተገብቶላቸው እኔስ እንደምን ልጠራጠራቸው ትላለች ባለ ታሪካችን። ሰርቪሱን በማከራየት የገቢ ምንጭ አግኝቼ ልጆቼን ማሳደግ ጀመርኩ። ቤት በማከራየት በወር 9000 ብር ገቢ ያገኛሉ። ከዚህ በተጨማሪም በጽዳት ስራ በማገኘው ገቢ የ5 እና የ7 ዓመት ልጆቼን አሳድጋለሁ። ህይወትን እንዲህ እያልኩ እየገፋው ያለው በዚህ ዓመት ህይወቴን የገለባበጠው ሁኔታ ተከሰተ። አረብ ሀገር የለፋውበትን የላቤን ውጤት ቤቴ እንደፈረስ ጥቅምት 2017 ዓ.ም መርዶ ተረዳው። ቅዳሜ 10 ሰዓት መተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣ ረዱን። ነገውኑ ንብረታችሁን አንሱ ተባለን። እኔን ጨምሮ አንዳንድ ሰዎች አንወጣም አለን። እውነት ነው። ታዲያ የት እንውደቅ? ዶዘር ሊመጣ ነው፣ ሊፈርስ ነው፣ ተነሱ ተባለን። ቤትን ያህል ነገር እንደ ትንሽ ነገር ነቃቅለው ቤተሰብ ወጥቶ ቃይን አውጥቶ የጭነት ክፍያ ከፍለው ይዘውልኝ ሄዱ። ይህ ሲሆን እኔ ከራሴ ጋር አልነበርኩም። 11 ዓመት አረብ ሀገር ለፍቼ ገዛውት ቤት ፈረሰ። ከራሴ ጋር አልነበርኩም። ራሴን አላውቅም። ደም ግፊት እርጉዝ በነበርኩበት ጊዜ ያመኝም ነበር። ይፈርሳል የሚለው ዜና ከሰማው ቀን ጀምሮ ጤናም አላደርኩም ትላለች ባለ ታሪካችን። ህመሜ ተባባሰ። ያለውበት ሁኔታም ከዕለት ዕለት መፍትሄ የማይገኝበት በመሆኑ ተስፋ በሚያስቆርጥ ደረጃ ላይ ደርሻለሁ። አሁን የምኖረው ለራሴ ሳይሆን ለህፃናት ልጆቼ ስል ነው። ወደ አረብ ሀገር ተመልሼ ለመሄድ አስቤም ነበር። ነገር ግን ልጆቼን ለማንትቼ አቅሜም እንደ ድሮ አይደለም። እድሜም እየሄደ ነው። በጣም ተስፋ ያስቆርጣል። ሀገር አለኝ ብዬ ተመልሼ መጥቼ አጓጉል ሆንኩኝ ትላለች ባለ ታሪካችን። ሰው ሀገሩ ሲገባ ተስፋ ይዞ ነው የሚገባው። 11 ዓመት ሙሉ በአረብ ሀገር ሰው ቤት ስንት ውጣ ውረድ አልፌ አረብ ሀገር ህይወት ሸሽጦ ነው የሚኖረው። እዚህ ስመጣ ያገኘሁት ከዚህ የተለየ አይደለም። ምን ቀረኝ ትላለች። ጉዳዩን ቢሰሙ ብዬ ከቀበሌ እስከ ከንቲባ ቢሮ ተመላለስኩ። እኔ ማን ሰምቶኝ የክፈለ ከተማው ስራ አስፈጻሚ አግኝቼ እባኮት የትሉደቅ ብዬ ጠየቅኳቸው።
ሴቶች ነን ልጆች ይዘናል ልጆች ይርባቸዋል ጅብ ይወስድብናል ብለን ለመናቸው ህገወጥን አናበረታታም ብለው አስወጡኝ በጣም ነው ያዘንኩት ያልተመላለስኩበት ቀን የለም እንደኔ ቤታቸው የፈረሰባቸው ሰዎች ጋርም ሆደናል ልጅ ይዘን ሜዳ ላይ ወድቀናል ከዚህ የባሰ ጉዳይ ምን አለና አልናቸው 10 ጊዜ አትመላለሱ ስራ ታስፈቱን ይላሉ አሁን አራተኛ ወር ይዘናል ወዳጆቼ ዘመዶቼ አዋጣው የ6 ወር የቤት ኪራይ ከፍለው አስቀምጠውኛል ለገብሬ ልጆች ተብሎ የተሰራ ኮንዶሚኒየም አለ እዚያ ይቀነሳል ተብሎ ስቱዲዮ ተከራይተውልኛል ዙሪያዬ ገደል ሆኖብኛል ደሞዜ 2079 ብር ነው ከስራዬ ቦታዬ ርቅ ያለው ስራ ለመድረስ ረጅም ርቀት እጓዛለሁ ከትራንስፖርት የሚተርፈኝ ትንሽ ነው ቅዳሜና እሁድን ጨምሮ የባህል ቀናትን ያለ ረፍት ከሰራው ተጨማሪ ገንዘብ አገኛለሁ ልጆቼ ቤት ቆልፌባቸው ስራ የሚሄድበት ጊዜ እንዲያውም ሆኖ ጭንቀት ላይ የሚቀምሱት እንኳን መስጠት አልቻልኩም ከየታም ጥቼ ትላለች በትንሽ ነገር ብስጭት ትላለው በትንሽ ነገር ከሰው ጣላለው ዙሪያ ይጨልሞብኛል ግን ወዴት ይኬዳል እንቅልፍ የለኝ ትላለች የዛሬዋ ባለ ታሪካችን ወርቅነሽ ብቻም አይደለችም